ዛሬ ከዛሬ ማሁን ሊሆን ይችላል። የኔ ውብ ልጅ ሳላውቀው ራሴን የማይሆን መጥፎ ስራ ውስጥ አስገብቻለሁ። አዎ ስለ አንቺ ሳስብ ከዚህ ስራ ለመውጣት አስቤ ነበር። ፂ በዛኛው ፓርት ላይ ፍቅረኛዋን ስላጣች በጣም አብዳ ነበር። በሌላኛው በኩል ሉሊት ያለባት ችግር በጣም ከፍተኛ ስለነበረ ከእስር ቤት እንድትወጣ ተደርጓል። ቤዛ የአባቷን በቀል ሳትበቀል እንደ ተራ ነገር እንደተወቹ ፓርት 1 ላይ አይተናል። ፓርት 2 አስደንጋጭና ከፍተኛ ግብግብ እንዲሁም ሌላ ከባድ ሚስጥሮች የሚወጡበት ፓርት መጥቷል። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ሐረግ ምዕራፍ 2 አሁን ላይ ሌላ አዲስ ሚስጥር። የኤፉዬ የእህቷ ወይንም የወንድሟ እናት የገኒ የባሏ ሚስት አሁን ላይ እስር ቤት ገብታለች። ሌላ ያልታወቀ ሚስጥር አሁን ላይ እሷ ከእስር ቤት አምልጣለች። ያፌት እንደሞተና የኤፋ ልጅ ያፌት እንዳሉት ነበር የምናውቀው። አሁን ላይ ግን ነገሮች ሁሉ ውስብስብ ያሉ ሆነዋል። አሁን ላይ ቢኒና ያፌት አሉ። ቢኒ ያፌትን የተበቀለበት የራሱ ምክንያት፣ አሁን ላይ ያፌት በህይወት አለ። ላደረጉበት ነገር ሁሉ ዋጋ እየከፈለ ነው። አባቱ እንደሞተና የናታን እናት በህይወት ትኖር ትሙት ምንም አይነት መረጃ አልተገኘም። ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ላይ ትክክለኛው የያፌት አሳዳጊ በጣም ተናዳበታለች። ምክንያቱም ያፌት ሚስጥሩን ብዙ ነገሩን ለማንም አይናገርም። እንደውም ምንም ነገር እንደ ቤተሰባይም እኔ ግን ተንከባከቤና እንደ ልጆች አድርጌ ነው ያሳደግኩት። ያፌት አሁን ላይ ሁለተኛ ቂም በቀሉን እየፈጠረ ይመስላል። ምክንያቱም አሁን ላይ ነገሮች እንደዛ ናቸው። ያፌት ምንም ያክል እንደምናስበው አይደለም። በጣም ከባድ ሰው ነው።